ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ ወደ ውድ ተመልካቾቻችን የሚያደርሱት ሳምንታዊው የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ በመስኮተ ጥበብ ዝግጅታችን የባህር ዳር ዩኒቨርሲቲ የተመለከቱ የተለያዩ ርዕሰ ጉዳዮችን እያነሳን በፕሮግራም ወደ እናንተ እናደርሳለን። በዛሬው ዝግጅታችንም እንግዲህ 3 ጥንቅሮችን ወደ እናንተ የምናደርስ ነው የሚሆነው። በቅድሚያ ግን በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ የምናደርስ ነው የሚሆነው። መረጃውን ተከታተሉ። ከኔ ጋር ተመልሰን እንገናኛለን። ባህር ዳር ዩኒቨርሲቲ ከአሜሪካ ዩኒቨርሲቲዎች ጋር ያለውን ትብብር በማጠናከር ዓለም አቀፋዊ ተወዳዳሪነቱን ለማሳደግ እየሰራ መሆኑን የዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ገለጹ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዩኒቨርሲቲው ጉብኝትና ውይይት አካሂደዋል። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ጉብኝቱና ውይይቱ ባህር ዳር ዩኒቨርሲቲ ከአሜሪካ ኤምባሲና በአሜሪካ ከሚገኙ ዩኒቨርሲቲዎች ጋር እየሰራቸው ያላቸውን ስራዎች ለማጠናከር ያለመ መሆኑን ገልጸዋል። ባህር ዳር ዩኒቨርሲቲ ራስ ገዝ ለመሆን የሚያስችለው አቅም ያለው ትልቅ ተቋም መሆኑን ተናግረዋል። ዩኒቨርሲቲውም በስፔስ ሳይንስ ምርምር በርካታ ስራዎችን የሰራው ከአሜሪካ ዩኒቨርሲቲዎች ጋር በመሆን ነው ብለዋል። የባህር ዳር ቴክኖሎጂ ኢንስቲትዩት የሳይበር ደህንነት ተማሪዎች ክበብን ከኢንፎርሜሽን መረብ ደህንነት አስተዳደር ወይንም ኢንሳ ጋር በመተባበር የሳይበር ክበብን አቋቋመ። የዩኒቨርሲቲው ቴክኖሎጂ ኢንስቲትዩት አካዳሚክ ጉዳዮች ምክትል ሳይንቲፊክ ዳይሬክተር ዶክተር አማረ ካሳው እንደገለጹት የሳይበር ኢኮሲስተሙን ማስጠበቅ የዩኒቨርሲቲዎች ኃላፊነት መሆኑን በመጥቀስ ኢንፎርሜሽን መረብ ደህንነት አስተዳደር ያደረገው አጋርነት የተማሪዎችን አቅም ለማሳደግ ትልቅ ድርሻ ይኖረዋል ብለዋል። በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ግምገማና ፍተሻ ዳይሬክተር ዶክተር ጥላሁን እጅጉ ኢትዮጵያ ዲጂታል 2025ን ጨርሳ ዲጂታል 2030ን እየተገበረች በምትገኝበት ወቅት ለስራው መሳካት የሳይበር ደህንነት ትምህርትና ስልጠና ማሳደግ ሚናው የላቀ ነው ብለዋል። የብሪክስ አሁናዊ አቅምና የኢትዮጵያ የልማት ትብብር ትኩረቶች በሚል የምክክር መድረክ በውጭ ጉዳይ ኢንስቲትዩትና በባህር ዳር ዩኒቨርሲቲ አዘጋጅነት ተካሄደ። በብሪክስ ማዕቀፍ የኢትዮጵያ የትምህርት ምርምር አሰላሳዮችና የሲቪል ማህበረሰብ ተቋማት ስትራቴጂካዊ ተሳትፎ ላይ የተካሄደው የምክክር መድረክ የኢትዮጵያን ብሔራዊ ጥቅም እንዲሁም በባለብዙ መድረክ ያላትን ሚና ለውሳኔ ሰጪ አካላት ምክረ ሀሳብ የሚሰበሰብበት ትልቅ መድረክ መሆኑን የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር አቶ መሐመድ ራፊን አባራያ ተናግረዋል። ኢትዮጵያ የብሪክስ አባል ሀገር መሆኗ አሁን ባለው የዓለም ነባራዊ ሁኔታ ከኢኮኖሚያዊ ተጠቃሚነት ባሻገር ሌሎች እድሎች እንዳሉ ምክትል ዋና ዳይሬክተሩ ገልጸዋል። የከፍተኛ ትምህርት ተቋማት ተማሪዎች፣ መምህራንና ተመራማሪዎች ብሪክስ እንደ አንድ የምርምር አጀንዳ አድርገው መስራት እንዳለባቸው በፖሊሲ ጥናት ኢንስቲትዩት መሪ ተመራማሪ የሆኑት ዶክተር ሙልጌታ ጌጡ ተናግረዋል። ከመረጃው ተመለስን። የተወደዳችሁ ተመልካቾቻችን ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ ሳምንታዊውን የመስኮተ ጥበብ ዝግጅታችን እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ አንድ ዝግጅት ወደ እናንተ እናደርሳለን። ባህር ዳር ዩኒቨርሲቲ ከሚሰጣቸው የትምህርት አይነቶች ወይም ካሉ የትምህርት ክፍሎች አንዱ የግዕዝ ትምህርት ነው። በዛሬው ዝግጅታችንም ደግሞ የዚህ ትምህርት ክፍል እንቅስቃሴ ምን ይመስላል የሚለውን ወደ እናንተ እናደርሳለን። ያዘጋጀችው አዜብ ዮሐንስ ናት። ከፕሮግራሙ ጋር ጥሩ ጊዜ ይሁንላችሁ። ከኔ ጋር ተመልሰን እንገናኛለን። ቋንቋ ማንኛውንም ሀሳብ ልናስተላልፍበት የምንችልበት መሳሪያ ነው። ለቋንቋ ተብሎ የተፈጠረ ሃይማኖት፣ ለሃይማኖት ተብሎ የተፈጠረ ቋንቋ የለም። በጥንተ ኢትዮጵያ ግዕዝ ለዓለማዊና ለመንፈሳዊ ትምህርት መስጫ ቋንቋ ነበር። ይህንን የነበረውን ነባር ጥበብ ለመመርመር የግዕዝ ቋንቋን ማወቅ አስፈላጊ ነው። ይህንን ታላሚ በማድረግ ባህር ዳር ዩኒቨርሲቲ በ2010 ዓ.ም የግዕዝ ቋንቋን መስጠት ጀመረ። በተለያዩ አካባቢዎች ያሉ ጥንታዊ መዛግብቶች አሉ። በገዳማቱ ቅርስና ጥናት ባለስልጣን ላይ በባህልና ቱሪዝም የተለያዩ ያልተመረመሩ ሰነዶች አሉ። ዩኒቨርሲቲው ይህን አምኖ ነው ግዕዝ ነው የጀመረው። ስለዚህ ዋናው ዓላማው የተሰነዱ ሰነዶችን መመርመር ነው። ያሉ በግዕዝ የተጻፉ ያልተተረጎሙ ሰነዶችን መመርመር ነው። ይህ ደግሞ ምርመራው ምን ያስገኛል? ከጥበብ አኳያ በስነ ምግባር ሊሆን ይችላል፣ በስነ መድኃኒት ሊሆን ይችላል፣ በስነ ሕክምና፣ በአስትሮኖሚ በአስትሮኖሚ ዘርፍ ወይ ደግሞ በስነ ከዋክብት ዘርፍ ያለውን ሁኔታ ጥበብ አለ በግዕዝ ተብሎ ስለሚታመን ያንን እንዲያጠኑ እንዲመረምሩ ነው
ታሰው የተከፈተው ማለት ነው። ሁሉም የትምህርት አይነቶች ፍላጎት ያላቸው ተማሪዎችን የሚቀበለው ይህ የትምህርት አይነት በሁለተኛ ዲግሪ መስጠት የተጀመረው ትምህርት በመጀመሪያ ዲግሪ እንዲሁም በያዝነው ዓመት በሶስተኛ ዲግሪ በሁሉም መርሃ ግብር ትምህርት እየሰጠ ይገኛል። የትምህርት አሰጣጡ ምን ይመስላል? የትምህርት አሰጣጡ ግዕዝ እንደሚታወቀው አሁን በዓለማዊ ትምህርት ላይ የለም ነበረ። በቅርቡ ነው ወደ ዓለማዊ ትምህርት የተካተተው እና ብዙ ማህበረሰብ በዓለሙ ያለው የዘመናዊ ተማሪዎች ስለ ግዕዝ እውቀት የላቸውም። ያንን መሰረት አድርጎ ከታች ከፊደል እስከ ቅኔ እስከ ሰዋስው ይሰጣል። ከፊደል ጀምሮ ወደ ሰዋስው እስከ ታሪክ አማርኛ ከግዕዝ አይደል የመጣው የአማርኛን ታሪክ ጨምሮ ሁሉንም ያስተምራል ማለት ነው። ከትንሹ ከፊደል ነው የሚጀምረው። የትምህርት አሰጣጣችን ምንድነው? ቅድመ ምረቃ የጀመረው ከ2014 ጀምሮ ነው። በድህረ ምረቃ ከ2010 ጀምሮ ያው እኔ የመጀመሪያው ተማሪ ነኝ። ከዛ ጀምሮ እስካሁን የሚሰጥበት መንገድ ምንድነው? ቅድመ ምረቃውን ብንመለከት ከፊደል ጀምሮ እስከ ስነ ትርጉም አዋቂዎችም አላዋቂዎችም ሊገቡ ይችላሉ፣ በግዕዝ አሁን በፊት ያልተካኑ። ስለዚህ እነዛን በጋራ አብቅተን በግዕዝ ተመራማሪ በግዕዝ የግዕዝን እውቀት ፈላጊዎች ጥበብ ፈላጊዎች ባለሙያዎች ለማሰልጠን ነው። ስለዚህ የምንሰጥበት መንገድ አሁን ምንድነው? ሌላው እዚህ ዩኒቨርሲቲ ውስጥ እንደሚሰጠው ሁሉ ያንን መንገድ ተከትለን እንሰጣለን። ነገር ግን የኛ የተለየ የሚያደርገው የንድፈ ሐሳብ ትምህርት እንሰጣቸውና ያን ወጥተው ከትምህርት ቤት ላይ አፕላይ ያደርጉታል። ለምሳሌ ቁም ጸሐፊዎች ጋር ይሄዳሉ። ቁም ጸሐፊዎች ላይ ሄደው ያንን ተግባራዊ ያደርጋሉ። ለምሳሌ ድጉስ ይደጉሳሉ። ቁም ጽሕፈት እንዴት እንደሚጻፍ ይመለከታሉ። ራሳቸውም ይለማመዳሉ። ስዕል እንዴት እንደሚሳል ያያሉ። ራሳቸውም ስዕል መሳል ይለማመዳሉ። ይሄ አንዱ ነው። የቀረውን የሀገር ሀብት እንደገና ማምጣት ነው። የግዕዝ ትምህርት ቋንቋውን ከማሳደግ ባለፈ በርካታ ጠቀሜታዎች እንዳሉት ይናገራሉ። ብዙ ጥቅም አለው። ግዕዝ ሲጠፋ ቀስ በቀስ ነው የጠፋው። አማርኛን ተክቶ ቀስ በቀስ ወደ ቤተ ክህነት ወደ ጉባኤ ቤቶች ሄደ እና ግዕዝን ለመመለስ ቀስ በቀስ ቅጽበታዊ ለውጥ አናመጣም፣ ግን ይህንን እንደዚህ አይነት ትምህርቶችን በማስፋፋት ወደ ዘመናዊ ትምህርት ተማሪዎች እንዲረዱት አድርጎ ካሪኩለሙን ቀርጾ በማምጣት ማስፋፋት ይቻላል። ታችኞቹን ትውልዶች የምንቀርጸው እኛ ነን እና እኛ ላይ መሰራት አለበት። መምህር ከሌለ ታችኞቹ መማር አይችሉም እና የመጀመሪያ ዲግሪ መሰጠቱ አንደኛ ለታናናሾቹ ተስፋ ነው። ምንም እንኳን ከዚህ በፊት ባይኖርም ግን ደግሞ ለሚያዩት እንደዚህ ይሰጣል እኮ ብለው ለሚያስቡት ለልጆች ተስፋ ነው። ይሄን እያዩ ይማራሉ። ወደፊትም ወደዚህ ዘርፍ የመሰማራት እቅድ ይኖራቸዋል። እንደ ግዕዝ ቋንቋ ኢትዮጵያ ጠቅላላ ቀደምት ታሪኳ ተመዝግቦ የምናገኘው በግዕዝ ድርሳናት ውስጥ ነው። ኋላ የተተካው ትውልድ ግን ገናን በሆኑ ወይም ደግሞ ሁሉን በሚያግባቡ የተተኩ ቋንቋዎች ላይ በዚያ የመጣ ስለሆነ መዛግብቱን አንብቦ የመረዳት እድሉ አላገኘም። በትምህርትም እንዳንድ የትምህርት መስክ ሆኖ እየተሰጠ ስላልመጣ እንዲህ አይነት ክፍተት አለ። ስለዚህ አዲስ ተተኪ ትውልድ ግዕዝ ችላ ተብሎ ወይም ደግሞ እንደ አንድ ሃይማኖት ተቋም ውስጥ የአገልግሎት መፈጸሚያ ወይ የማምልኮ ቋንቋ ሆኖ እየቀጠለ ቢመጣም እንኳ ከዚያ በዘለለ ግን ብዙ ስነ ፈለክን መሰረት ያደረጉ የፍካሬ ከዋክብት ልዩ ልዩ ጥበባት ከሃይማኖት ከነገረ ሃይማኖት ውጭ ጠቅላላ የፍልስፍና የእውቀት ዘርፎችን የያዙ የብራና መጽሐፍት አሉ። ይህን ማወቅ አልተቻለም ነበር እና አሁን ይሄ ሲጀመር ግን እንደ አንድ የትምህርት አይነት ከዲግሪ ጀምሮ እስከ 3ኛ ዲግሪ እስከ ፒኤችዲ ድረስ መሰጠቱ ቀደምት አባቶቻችን ያቆዩትን ጥበብ ለትውልድ ለማሸጋገር ትልቅ መሸጋገሪያ ይሆናል ማለት ነውና ትውልዱ የትናንትን የአባቶቻችን ፍልስፍናና እውቀት አመለካከት ርዕዮተ ዓለማቸው ምን ነበር የሚለውን ነገር እዚያ ስራቸው ውስጥ ማግኘት አለ ይችላል እና ትምህርቱ መጀመሩ በጣም ዘርፈ ብዙ ጠቀሜታ አለው። ሀገርን የማወቅ ነባር ጥበብን የማወቅ አሁን ዩኒቨርሲቲዎች፣ ከፍተኛ ተቋማት፣ የትምህርት ተቋማት ይህን የተረዱ ይመስላልና ባህር ዳር ዩኒቨርሲቲ የመጀመሪያውን በኩርነቱን ይወስዳል። የማይናገር ዝም ብሎ የተቀመጠ የተከፈተ ቁልፍ የሌለው ቤት ላይ የተቀመጠ ሰነድ አለ። ያንን ለማናገር ነው ዋናው ነገር፣ ያንን እንዲናገር ለማድረግ
ስለዚህ ያንን እንዲናገር ለማድረግ ደግሞ ምንድነው ግዕዝን ማወቅ ጠቀሜታ አለው ማለት ነው። ስለዚህ ዋናው ትልቁ ጠቀሜታው ግዕዝን ማስተማራችን ሀገር በቀል የሆነውን ዕውቀት ለማህበረሰቡ ተንትኖ ለማስረዳትና ከዛ ደግሞ ተጨባጭ የሆነ ነገር ለማምጣት ነው። ተጨባጭ የሆነ ነገር ለማምጣት ነው። ለምሳሌ ከሀገራችን ውስጥ የጎደላትን ነገር ለመሙላት ያንን ዝም ያለውን ወይ ደግሞ ተዘግቦ ያለውን ተሰንዶ ያለውን መጽሐፍ እንዲናገር ለማድረግ ነው። እንዲናገር የሚያደርጉት ደግሞ የግዕዝ ባለሙያ ስንፈጥር ነው ማለት ነው። ግዕዝ ሲነሳ እንደ ግዕዝ ባለቤት ወይም በትምህርት በኩል ጀርመን ናች ግንባር ቀደሙ ነው። ያው በፒኤችዲ ደረጃ በከፍተኛ የትምህርት ተቋማት ትምህርት ከሚሰጡ የዓለማት የትምህርት ተቋማት መካከል ጀርመን ግዕዝን ትኩረት አድርጋ እንደምትሰጥ ይታወቃልና አሁን ይሄ ቁጭት ወደ ሀገራችን መጥቶ ባለቤት ሆነን የዳር ተመልካች ከምንሆን ለምንድን ነው በሚል ሁሉም ዩኒቨርሲቲዎች አሁን ጥሩ እንቅስቃሴ ነው ያላቸውና በሀገር ውስጥ ለሚማራው አካል ራሱ ወደ ውጭ የትምህርት እድል ለማግኘት ብዙ ውጣ ውረድ አለ። ያን ቀንሶ በዚሁ በሀገራችን ላይ መደረጉ ጥቅም አለው። እንደገና ደግሞ ባለቤት ቢይዘው እንደ ባለቤትም የግዕዙ ባለቤት ግዕዝን ያቆየችው ኢትዮጵያ ናት። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋው ሳይረሳ ሳይዘነጋ ከሕዝብ አንደበት ቢነጠልም በስርዓተ ትምህርቱ በመንፈሳዊ ስርዓተ ትምህርት እስካሁን ድረስ ቅኔ በሚባለው የትምህርት ዘርፍ ቋንቋው ነው የሚሰጠው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቱን አቆይተዋለች። አሁን ደግሞ የመንግስት የትምህርት ተቋማት እንደ አንድ የትምህርት ክፍል በዚህ መልክ እስከ 3ኛ ዲግሪ ድረስ እንዲሰጥ የተጀመረው ጅምር ለሀገር እጅግ ጠቃሚ ይሆናል። ብዙ ጥበባት አሉ። ቋንቋ እንደ ቋንቋነቱ ይጠቅማል እንጂ አይጎዳም። ለማንኛውም ቢሆን ደግሞ ግዕዝ የአንድ ቡድን ሀብትም አይደለም፣ የኢትዮጵያውያን መኩሪያ ነው። ሌሎች አሁን አባይ እንደሚነሳ ሁሉ ሁለተኛ ኢትዮፒክ ነው የሚሉት ምዕራባውያን። ኢትዮፒክ ሲባል ግዕዝ ነው። ስለዚህ ከአማርኛ፣ ከትግርኛ፣ ከኦሮምኛ ከዚያ በፊት ሌሎቹ ዓለማት የሚያውቁን እኛን በግዕዝ ነው። ለምን ዶክመንት ሁሉ ብዙ ቀደምት መጻሕፍት የተጻፉት በግዕዝ ስለሆነ ኢትዮጵያን ያኮራል። ኢትዮጵያውያን የሆነ ሁሉ ማንም የሃይማኖት የሌላ የጎሳ ቡድን ሳይኖር ግዕዝ ሀብቴ ነው መኩሪያዬ ነው ብሎ ሊያምን ይገባል። ይህን ነው እንግዲህ ትምህርቱ የሚያወጣው። እንዲህ አይነቱን ጥበብ ነው ትምህርቱን ስንማር ነው የምናውቀው። እኔ ብዙ ጊዜ የግዕዝ ኮርስ ሰጥቻለሁ። የተለያየ እምነት ያላቸው ተማሪዎች አሉኝ። ትምህርቱን ሲማሩት ግን ትናንት የነበረን አመለካከትና አሁን ያገኘነው ነገር የሚገርም ነው ብለው ከሌላ እምነት የክርስትና እምነት ተከታይ ያልሆኑ ሌሎች ግዕዝን በእጅጉ ይወዱታል። ቋንቋው በቀመር በሕግ የሚመራ ቋንቋ ስለሆነ ከሌሎቹ ቋንቋ ደግሞ ቶሎ የመያዝ ገራም ቋንቋ ነው እና በዚህ ቢቀጥል ትውልዱ የትናንት ማንነቱን የትናንት የአባቶቹን ዕውቀትና ጥበብ ፍልስፍና የሚያውቅበት መንገድ መከፈቱ ይሄ ትልቅ እድል ነው። ጥሩ አጋጣሚ ነው። በግዕዝ ቋንቋ የሚሰጠው የአብነት ትምህርት ከዘመናዊ ትምህርቱ ምን አንድነት ምንስ ልዩነት አላቸው? ከአብነት ትምህርት ቤቱ የሚወሰድ ጠቃሚ ብዙ ነገር አለ፣ በስርዓት አስተምሮ ውስጥ ማለት ነው። እንደገና ደግሞ እዚያ ላይ የሚጎሉም አሉ። በአንጻሩ ደግሞ ወደ ዘመናዊ ትምህርት ስንመጣ ጥሩ ነገሮች አሉ፣ ለዚያኛው የሚተርፉ ጥበቦች አሉ እና ሁሉም ተመጋጋቢ ቢሆኑ የተመረጠ ነው። ለምሳሌ በአብነት ትምህርት ቤት ውስጥ ቋንቋን እንዴት ይማራሉ ሲባል የግዕዝ ትምህርት ቅኔ ትምህርት ቤት ላይ ትምህርቱ የሚጀምረው ከመዝገበ ቃላት ነው። በቃል ጭምር ነው የሚይዘው። ይሄ ሲባል ግን ከጊዜ ጋር በጊዜ የተከፋፈለ የማስተማር ጊዜን መሰረት አድርጎ እንትን የለም። የተመደበ የተከፋፈለ ነገር የለውም እና በማስተማሩ ላይ ሰዓትንና ጊዜን ከትምህርቱ ይዘት ጋር መድቦ ከፋፍሎ ከመማር አኳያ እዚያ ላይ እንዲህ አይነት ክፍፍል የለም። ዘመናዊ ትምህርት ስንመጣ ግን ትምህርቱ ስርዓተ ትምህርቱ ራሱ ተከፋፍሎ ከእስከ ተብሎ ተመድቦለት በዚያ ያን ማጠናቀቅ እንዳለበት በበጀትም የሚመራ ስለሆነ ጊዜን ከይዘቱ ጋር አጣምሮ የመማር ሁኔታ አለ። አጥብቆ የመያዝ እና የተማሩትን ያለመርሳት ትልቅ ጥበብ በዚያኛው በኩል አለ። ከዚህ ደግሞ ተፈትኖ ሲያበቃ ሃንዳውቱንም ምኑንም ጥሎ አእምሮውም ውስጥ አንዳንድ እንደው የሚቀሩ ቅሬታዎች ከሌሉ በቀር ተፈተነ ቢ ወይም ኤ ብሎ አስመዘገበ፣ አበቃ። ዩዝ ኤንድ ስራው ማለት ነው። በቃ ተጠቅሞ እንደመጣል እንዲህ አይነቱ ነገር ለጠቅላላ እውቀት የማይሆን ሲሆን አሁን ኤግዚት ኤግዛም የሚባለው ማጥለያ ፈተና የመጣው ለዚህ ችግር ነው።
ይዞ የማቆየት ችግር አለ በዘመናዊ ትምህርት። ከዚያኛው ግን የያዙትን ለምሳሌ እኔ በልጅነት የተማረው ትምህርት አሁን ድረስ አይምሮዬ ውስጥ አለ፣ ይደገማንም ይመላለሳልም። የግዕዝ መምህሩ ዶክተር ሙሉቀን አንዱዓለም 3ኛ ዲግሪያቸውን የግዕዝ ቋንቋን በጀርመን ሀገር ሊማሩ በሄዱበት ጊዜ የኢትዮጵያውያን የሆነውን ቋንቋ እንዴት በሌላ ሀገር እንማራለን በሚል በተፈጠረባቸው ቁጭት የግዕዝ ቋንቋን በባህር ዳር ዩኒቨርሲቲ እንዲጀመር መሰረት ጥለዋል። በ2ኛ ዲግሪ የተጀመረው ይህ የትምህርት አይነት ነባር ጥበባትን ለመመርመርና ለማወቅ ሁሉም ቋንቋውን ሊያውቅ ይገባል በሚል በአማራ ክልል በአንደኛ ደረጃ ትምህርት ቤቶች እንዲሰጥ ተደርጓል። ይህም ለውጥ ነው ይላሉ። ተሳክቶ ነገሩ አሁን እስከ ፒኤችዲ ደረጃ ደርሷል። አሁን የፒኤችዲ ተማሪዎችን ሁሉ እያስተማርን ያለ ነው። ፖስት ግራጁዌት ተማሪዎችን እያስተማር አንደር ግራጁዌት፣ ከዛም ባለፈ ከዛም አልፎ ለክልሉ መንግስት ፕሮፖዛል ይሄ ትምህርት መሰጠት አለበት፣ ኤሌመንታሪ ተማሪዎች መሰጠት አለበት የሚለውን ፕሮፖዛል የደደፍኩት እኔ ነኝ። የኔ ፕሮፖዛል ነው እሱ። አሁን ዛሬ በክልሉ ተጀምሯል፣ እየተስፋፋ ነው ያለው። ምክንያቱም ይሄ ሌላ ነገር አይደለም። አንዳንድ ሰዎች ከሃይማኖት ጋር እያገናኙ የሃይማኖት ትምህርት የሚመስላቸው ሰዎች አሉ። ቋንቋ ግን ሃይማኖት ቋንቋ ኖሮት አያውቅም። በየትኛውም ቋንቋ ይነገራል እንጂ ሃይማኖት ሌላ ቋንቋ ኖሮት አያውቅም። ስለዚህ አሁን እኛ ያልነው ጥናትና ምርምር እናካሄድ፣ ኢትዮጵያውያን ጥናትና ምርምር ያድርጉ፣ ሀገራቸውን ይወቁ፣ ታሪካቸውን ይመርምሩ። የተሰነደ ብዙ ነገር አለ። አባቶቻችን የሰነዱት የጻፉት ብዙ ነገር አለ፣ ብዙ እውቀት አለ። ስለዚህ ይሄ ነገር መጠናት አለበት በአዲሱ ትውልድ የሚል አይነት ይዘን ነው እንጂ እኛ ሃይማኖት አይመለከተንም። ሃይማኖት ልንሰብክ ሃይማኖት ልናስተምር አልመጣንም። እኛ ከሃይማኖት ነፃ የሆነ ቋንቋ ነው የምናስተምረው። ቋንቋ ደግሞ ሃይማኖት አይደለም። ስለዚህ አሁን ተስፋፍቶ ገና ወደፊት ይቀጥላል። ግዕዝ ኢትዮጵያን ያጥለቀልቃታል። እንደዚህ አይነት እንትን ያለኝ ጥሩ ነገር ነው። በጣም ሀገርን ማወቅ ነው እንጂ በማንም ላይ ጫና የሚፈጥር በማንም ላይ ሌላ ችግር የሚፈጥር አይነት ነገር የለውም። ባህር ዳር ዩኒቨርሲቲ ከክልሉ ትምህርት ቢሮ ጋር በመሆን የግዕዝ መማሪያ መጽሐፍቶችን ከማዘጋጀት ባለፈ የተለያዩ አስተዋጽኦችን አድርጓል። የግዕዝ ቋንቋ በተለያዩ የዓለም ሀገራት የሚገኙ ዩኒቨርሲቲዎች ይሰጣሉ። ይህም ቋንቋውን ለመታደግ ሳይሆን በቋንቋው የተጻፉ ጥበባትን ፍለጋ ነው፣ ከራሳቸው እውቀት ጋር አያይዞ ለመጠቀም። የሀገሩን ሰርዶ በሀገሩ በሬ ነውና ሁሉም ትኩረት ሰጥቶ ሊሰራበት የሚገባው ጉዳይ መሆኑን ይናገራሉ። ከኛ ሀገር ውጭ በውጭው ዓለም ወደ 31 የሚደርሱ ዩኒቨርሲቲዎች ግዕዝ እያስተማሩ ነው ያሉት። ይሄ ማለት ምን ማለት ነው? ግዕዝ ላይ ብዙ የተጻፉ ነገሮች አሉ፣ ብዙ ምስጢራት አሉ። ከዚህ በፊትም ወስደው የተጠቀሙባቸውና ጠቀሜታውን ያዩ የተመለከቱ ያደጉ ሀገራት ግዕዝን እያጠኑት ነው ያሉት። ሌላው ዓለም እያጠናው ነው ያለው። የእኛ ምሁራን እስካሁን እንትን አላደረጉበት፣ ፎከስ አላደረጉበት። ብዙዎቹ ማለት ነው እንትንም አይመስላቸውም። ሌላውን ይታገላሉ፣ ዝም ብለው ሌላውን እንትን ነው እየታገሉ ያሉት። አሁን ግዕዝ ፍላጎቱ መጥቷል። ህዝቡ መማር እንደሚፈልግ በደንብ ነው ያሳየን። ራሳችንን አለማወቃችን አንገብግቦታል። ወጣቱ ትውልድ በተለይ በቃ ራሳችንን ማወቅ ነበረብን። በሰው መሰረት ላይ ነው፣ በሌላ ሀገር መሰረት ላይ ነው የተነሳ ነው። ግዕዝን መማራቸው ኢትዮጵያውያን እጅግ በጣም ማንነታቸውን እንዲያውቁ ያደርጋቸዋል። ታሪካቸውን እንዲረዱ ያግዛቸዋል። እና ብዙ ፈጠራዎች ነው የነበሩ ኢትዮጵያ ውስጥ እኮ ብዙ ፈጠራዎች ነው። በዚህ በግዕዝ ታሪክ እኮ ብዙ አይነት ፈጠራ ነው ያለው። ብዙ ነገሮች ነበሩ። በመድኃኒት ደረጃ ይህን ሁሉ የሚሊዮን ህዝብ ሆስፒታል እየተጠቀመ የሚኖር ይመስልሻል? ሆስፒታል እኮ አይደል ተጠቃሚ እኮ አይደለም። ስንት ፐርሰንቱ ነው የከተማው ህዝብ ራሱ? ይህን ሁሉ ህዝብ እኮ ትራዲሽናል ሜዲሲን እየተጠቀመ ነው እኮ እየኖረ ያለው። በግዕዝ የተሰነዱ እውቀቶች አሉ፣ ጥበቦች አሉ ብለን እናምናለን። እኛ ብቻ ሳይሆን የውጭ ዓለም ያልተማረው ዓለም መጥቶ በየገዳማቱ በየቀኑ ብተጅ 2 3 4 ፈረንጅ አታጭም በየቀኑ ይሄ በየገዳማቱ የሚርመሰመሰው ፈረንጅ እውቀት አለ ብሎ ነው፣ ጥበብ አለ ብሎ ነው። ያን ጥበብ ደግሞ ለእናት ሀገሩ ለማስተላለፍ ነው። ስለዚህ መሰራት ያለበት ምንድነው? ዘመናዊ ትምህርት፣ የዘመናዊ ትምህርቱ ከአብነት ትምህርቱ ጋር መገናኘት አለበት። አሁን የምንፈልገው እንደ ባህር ዳር ዩኒቨርሲቲ የምንፈልገው ያነ ኢንተግሬትድ ሆኖ የቀረው እውቀት ሀገር በቀል እውቀት አለ ብለን የምናስበው ወደዚህ እንዲመጣ ነው። ወደ ለዘመናዊ አበርክቶ እንዲኖረው ነው እየሰራን ያለ ነው ትልቁ ነገር ማለት ነው። ስለዚህ መሰራት ያለበት ከአብነት ትምህርቱ ጋር አብሮ ግንኙነት ኑሮት ሊቀጥል ይገባል። አስተአምሮተ ግዕዝ ኢኮነ ተምህሮ ልሳን ዘሞተ
አላ ውእቱ አስተናግሮተ ጥበባት አስተናግሮተ ታሪካት ዘሃለው በተሃቦ በውስተ መካናተ ኢትዮጵያ። ይህ ማለት ምንድን ነው? ወደ አማርኛ ስተረጉመው ግዕዝ ማለት ግዕዝን ማጥናት ወይም ግዕዝን መማር ማለት የሞተ ቋንቋ ማጥናት መማር አይደለም። በዝምታ የሚናገሩ ጥበቦችን ማወቅ ነው እንጂ። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሱትን ሳምንታዊውን የመስኮተ ጥበብ ዝግጅታችንን ነው። በቀጣይ ደግሞ እንግዲህ ከመደርደሪያው ዝግጅታችንን ነው ወደ እናንተ የምናደርሰው። በዚህ ዝግጅት የተለያዩ የጥናትና የምርምር ስራዎች ወደ እናንተ ይደርሳሉ። ዛሬም ደግሞ ከአንድ መምህርና ተመራማሪ ጋር ቆይታ አድርገናል። ከመደርደሪያው ይቀጥላል። ጥሩ ጊዜ ይሁንላችሁ። ስሜ ጥበቡ አንተነህ እባላለሁ። በሂውማኒቲስ ፋካልቲ የግዕዝ ትምህርት ክፍል መምህርና ተመራማሪ ነኝ። እንደ ዩኒቨርሲቲ ትኩረት የሚሰጣቸው የተለያዩ ጉዳዮች አሉ። ከነዛ ውስጥ አንዱ አገር በቀል እውቀት ነው። የአገር በቀል እውቀትን ስናነሳ ጥንታዊ የግዕዝ መዛግብት አሉ። እነዛን መነሻ አድርገን የሰራ ነው አንድ ፕሮጀክት አለ። እሱ ምንድነው? ቀደምት በግዕዝ የተጻፉ በግዕዝ ብቻ ሳይሆን አልፎ አልፎ በአረበኛም የተጻፉ ዶክመንቶች አሉ። ለነሱ ዲስክሪፕቲቭ ካታሎጊንግ ነው ዋናው ኮንሰፕቱ። ምንድነው? ዳታቤዝ መፍጠር። በዩኒቨርሲቲው የመረጃ ቋት ውስጥ ተመራማሪዎቹ ለምርምር የሚሆኑ ሰነዶችን ለምርምር በሚመች መልኩ ማዘጋጀት ነው እና ያ አንዱ ምንድነው በሳይንስ የሚታወቀው ካታሎጊንግ ሆኖ ግን ዲስክሪፕቲቭ ካታሎጊንግ ነው እና የሰራነው ስኮፓችን ምንድነው? በአማራ ክልል ባሉ ሙዚየሞች ውስጥ የተቀመጡ ጥንታውያን መዛግብቶችን ዲስክሪፕቲቭ ካታሎግ በመስራት ያን የተሰራውን ዲስክሪፕቲቭ ካታሎግ ደግሞ ከዩኒቨርሲቲ ዌብሳይት ጋር ቀጥታ ማገናኘት ነው። ስለዚህ አንድ ተመራማሪ የትም ቦታ ያለ ተመራማሪ የባህር ዳር ዩኒቨርሲቲ ዌብሳይትን ክሊክ አድርጎ ያ ማለት እንግዲህ ኤክስቴንሽን ይኖረዋል። ባህር ዳር ዩኒቨርሲቲን ስል በሂውማኒቲስ ስር በምርምር ስር እዛ ውስጥ ክሊክ ያደርጋል። እዛ ውስጥ ሲገባ እነዛ የተሰሩ ካታሎጎችን ወይም ደግሞ የመጽሐፍትን ዝርዝር ያገኛል። ለምሳሌ ያ ሲሰራ ዝም ብሎ የሚሰራ አይደለም። የራሱ መስፈርት ክራይቴሪያ አለው። አንድ ካታሎጊንግ ሲስተም አይነት አለው። ለኛ ግን ለምርምር የሚመቸው ለምሳሌ የስነ ጽሁፍ ዘውጉ ምንድነው? ያ ለምሳሌ ያለው የእጅ ጽሁፍ ወይም ደግሞ ማኑስክሪፕት የምንለው ምንድነው? ዘውጉ ለምሳሌ ድርሳን ነው፣ ገድል ነው፣ ወይስ ደግሞ የፍልስፍና መጽሐፍ ነው፣ ወይም ደግሞ ሜዲሲናል ቴክስት ነው፣ አስትሮኖሚ ነው፣ ምንድነው? ርዕሰ ጉዳዩ ምንድነው የሚያትተው የሚለው መግለጫ አለው። ስንት ቅጠል አለው? እዛ ውስጥ ምን ምን ጉዳዮች በዋናነት ተነስተዋል? ንዑሳን አርዕስት ውስጥ ምን ምን ተጽፏል የሚል ዝርዝር ጉዳይ ነው የሚቀመጠው እስከ ኦተሩ ድረስ። ያ ብቻ ሳይሆን ያ ጽሁፍ ከየት ነው የተገኘው ራሱ ሎኬሽኑ የመጣበት ቦታ እና እንደዛ አድርገን ከ170 በላይ የእጅ ጽሁፎችን በዝርዝር አስቀምጠናል። ፕሮጀክቱም አልቋል። እንግዲህ የዌብሳይቱ ላይ አሁን ሙሉ አላለቀም፣ አልተጫነም። ምክንያቱም ባለሙያ የሚያስፈልገዋል። እሱን እየሰራ ነው። ስለዚህ እሱ ተጭኖ ሲያልቅ ማንኛውም ተመራማሪ የትም ቦታ ሆኖ ያንን ክሊክ እያደረገ መጠቀም ይችላል። ቲሞች አሉ፣ ተማሪዎችም ተሳትፈውበታል። በተለይ የሁለተኛ ዲግሪ ተማሪዎች ተሳትፈውበት ብዙ ተምረንበታል። እኛም ከዛ ብዙ ሌሰን ወስደናል። መነሻው መጀመሪያ ምንድነው? በተለይ የሁለተኛ ዲግሪ ተማሪዎቻችን እዚህ በግዕዝ የሚሰሩ ማለት ነው የመረጃ ምንጮቻቸው ብዙ ጊዜ ዶክመንቶች ናቸው። ምክንያቱም የፕሮግራሙም ዓላማ ገና ሲቀረጽ ምንድነው ተማሪዎቹ በጥንት በቆየው ጊዜ ማለት ማተሚያ ሳይመጣ ኦልሞስት ከ6ኛው ክፍለ ዘመን ጀምሮ ብዙ የተጻፉ ሰነዶች አሉ። ይዘታቸው የተለየ ነው፣ ዘውጋቸውም የተለየ ነው፣ በብዙ የሚተነትኑ ናቸው እና እኛ እንዳለመታደሉ ያን አልተጠቀምም። ይሄ ፕሮግራም ዋና ዓላማው ልጆቹ እነዚህን ዶክመንት የሚተረጉሙ፣ የሚያትቱ፣ የሚመረምሩ እንዲሆኑ ነው ፕሮግራሙ። መመረቂያ ወረቀታቸውን ሲጽፉ ስንልካቸው አያገኙም፣ አክሰስ ማድረጋቸው ምና ይመለሳሉ፣ ርዕስ ይቀይራሉ። ይህን ዶክመንት እዚህ ቦታ አለ ግን እዛ ቦታ ሲሄድ አላገኘሁትም፣ አልፈቀዱልኝም ይላሉ።
ስለዚህ ይሄ እንግዲህ የመረጃ አክሰሰብል አይደለም ማለት ነው። አይሽ ፕራክቲካል የሆነ በተግባር የሚታይ የሚጨበጥ የሚዳሰስ ችግር ነው የገጠማቸው ተማሪዎቻችን ብቻ ሳይሆን እኛን ጨምሮ ማለት ነው። ስለዚህ ይሄን ለማቅለል አንደኛው የመረጃ ቋት መሰብሰብ አለብን የሚል ነው። ስለዚህ የመረጃ ቋት መረጃ መሰብሰብ ማለት መረጃውን ለተመራማሪዎቹ ምቹ እና አክሰሰብል ማድረግ ያስፈልጋል። በውጭው ዓለም በቀላል ሰው መረጃ ያገኛል። ለምን? ዩኒቨርሲቲዎች የመረጃ ቋት አላቸው። ለምሳሌ አሁን እዚህ እኛ የምንቸገርባቸው ለማግኘት የሚያስቸግሩን የብራና ጽሁፎች በአንድ ኢሜል እኛ ከውጭ እናገኛለን፣ ግን በገንዘብ ነው የምንገዛው። ይሸጣል፣ ኦንላይን እንገዛለን። የኛውን ነው እኛ እየገዛን ያለን። እዚህ ምን እናርግ? ቢያንስ አትሊስት የተወሰነ ነገር ብናስጀምር አቅም ያለው ተመራማሪ ሲኖር፣ ፈንድ ከውጭ የሚያመጣ ሲኖር፣ ልምድ ያለው ሲኖር ይሄ ሰፍቶ ባህር ዳር ዩኒቨርሲቲ ወደፊት ለነዚህ አይነት ሰነዶች እንደ መረጃ ምንጭነት ሆኖ ያገለግላል። ሁለተኛ በብዙ መንገድ ይጠፋሉ እነዚህ ሰነዶች፣ ይሰረቃሉ፣ ጎርፍ አለ፣ የምታዩቂው ነው፣ ጦርነት አለ፣ ይቃጠላሉ፣ ይጠፋሉ እና እነዛንም ማዳን ነው። በነገረኛ ፊዚካል ዶክመንቱን አናመጣም ወደዚህ፣ ያ ባለበት ነው የሚቀረው። አትሊስት ግን የዶክመንቱን ዲቴይልድ የሆነ መረጃ ማቅረብ ለተመራማሪው ማቅለል ነው። ግኝታችን እንግዲህ ይሄ ቴማቲክ ሪሰርች ነው። ወደ 3 ጭብጦች በውስጡ አሉት። የመጀመሪያው እንግዲህ ምን አይነት የብራና ጽሁፍ የት ይገኛል የሚለው። ሁሉም ቦታ የብራና ጽሁፎች አሉ። በተለይ በገዳማት ባይዘወይ በገዳማት ብቻ ሳይሆን በመስጊዶችም የአረቢክ ብቻ ሳይሆን የግዝም ይኖራሉ። ቤተክርስቲያናት አካባቢ ደግሞ የአረበኛም ይኖራል። ብዙ አይነት ነው። የአማርኛም ይኖራል። ከዚህ ተነስተን በምንሰራበት ጊዜ ብዙ ነው ያገኛል። ኦብጀክቲቫችንን ማሳካት ብቻ ሳይሆን ብዙ መስራት እንዳለብን ነው የተማር ነው። አሁን እኛ የሰራ ነው አንድ ላይ ብቻ ነው። አንድ ሙዚየም ውስጥ የተሰበሰቡ ነው። ስለዚህ ቤተክርስቲያን አሉ፣ አብያተ መስጊዶች አሉ፣ ገዳማት አሉ። እነዛ ሁሉ በብዛት ቢታዩ ያኔ ሲሰራ ብዙ አይነት ዲጂታይዚንግ ፕሮጀክት ነበረ በውጮች የተሰራ። ከነዛ ይሾለክ አዳዲስ የመጣ ስላለ እንደገና ያን ቢታይ ብዙ እንደሚገኝ እና ለምርምር የሚሆኑ ዶክመንቶቹን ማምጣት እንደሚቻል እሱ ስለተማርን ወደፊት የፕሮጀክት እንደዚህ አይነት ፕሮጀክቱ መቀጠል አለበት ነው። አንደኛ ባለውም ሁኔታ እኛ ብዙ ቦታ አልሄድንም፣ በቅርብ በምናገኛቸው ነው። አማራ ክልል እንበል እንጂ ሁሉም የአማራ ክልል አላዳረስንም። ስለዚህ ዩኒቨርሲቲዎች በየአካባቢያቸው ያሉትን ሙዚየሞች ቢዳስሱ ቢያዩ፣ እነዛን ደግሞ ለጥናትና ምርምር ምቹ እንዲሆኑ ቢያመጡ የበለጠ ምርምሩም ከምርምር አልፎ ደግሞ ወደ ምርት የሚቀየሩበት መንገድ ይኖራል። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው የመስኮተ ጥበብ ዝግጅታችን እስካሁን የተከታተላችሁትን ይመስል ነበረ። በዛሬው ዝግጅታችን በቅድሚያ በባህር ዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች እንደተከናወኑ በመረጃ አደረስናችሁ። በባህር ዳር ዩኒቨርሲቲ ከሚሰጡ ወይም ካሉ የትምህርት ክፍሎች አንዱ የሆነውን ደግሞ የግዕዝ ትምህርት ክፍል እንቅስቃሴ ምን ይመስላል የሚለውንም በፕሮግራም ወደ እናንተ አደረስን። በመጨረሻም ደግሞ ከመደርደሪያው ዝግጅታችንን ወደ እናንተ አድርሰን የዛሬውን የመስኮተ ጥበብ ዝግጅታችንን አጠናቀናል። ሳምንት በሌሎች ዝግጅቶች በተመሳሳይ ሰዓት የምንጠብቃችሁ ነው የሚሆነው። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁ ደግሞ እኔ ተስፋነሽ ጥሩነህ፣ በካሜራ ሀብተ ገብርኤል መኮንን አብረናችሁ ነበርን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቸር ሰንብቱ።